ዛሬ ሌሊት በተሰማው አሳዛኝ በተባለ መረጃ የህወሓት ቡድን በአፋር ክልል ላይ ውጊያ በመክፈት 6 መንደሮችን በጉልበት መቆጣጠሩን የክልሉ መንግስት አሳውቀዋል። የአፋር ክልል መንግስት ኮሚኒኬሽን እንዳስታወቀው የህወሓት ቡድን ትናንት ጥቅምት 26 ወደ አፋር ክልል ዘልቆ በመግባት 6 መንደሮችን በጉልበት መቆጣጠሩን ያሳወቀ ሲሆን ቡድኑ ንጹሃን አርብቶ አደሮችን በከባድ መሳሪያ በመደብደብ የፕሪቶሪያ ስምምነትን በግልጽ አፍርሷል ሲል አስታውቋል። ክልሉ ባወጣው አስቸኳይ መግለጫ የህወሓት ጉጀሌ ቡድን በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ወራአና ሚልኪ በሚባሉ ልዩ አካባቢዎች ድንበር ተሻግሮ በመግባት ጥቃት ፈጽሟል ብሏል። ቡድኑ በሞርታርና ዙ 23 በተባሉ ከባድ መሳሪያዎች ንጹሃንን መደብደቡን የሚገልጸው መግለጫው የአፋር ሽማግሌዎች ታጣቂ ቡድኑ እንዲመለስ ቢማጸኑም ጉጀሌው ቡድን ግን አሻፈረኝ በማለት ግጭት እንዲከሰት አድርጓል በማለት አሳውቀዋል። የህወሓት ቡድን ከድርጊቱ ካልተቆጠበ የክልሉ መንግስት የዜጎችን ደህንነትና የወሰን ክብር ማስጠበቅ እንዲሁም ራስን ከማንኛውም ጥቃት የመከላከል ኃላፊነቱን እንደሚወጣ ይፋ አድርጓል። ይህ ዜና የተሰማው የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ በመንግስትና በህወሓት መካከል ስላለው ወቅታዊ ሁኔታ ገለጻ ከሰጡ ከ2 ቀናት በኋላ ነው። ፊልድ ማርሻሉ ጉጀሌ እያሉ ሲጠሩት የነበረው የህወሓት ቡድን ድጋሜ ጦርነት ለመክፈት ሙከራ እያደረገ መሆኑን አመላክቶ ነበር። ምንም ብንታገስ ከተጠቃን እንደ ሰሜን እዝ ከሆነ መከላከላችን አይቀርም፣ ጦርነት እኛ ብቻ ማስቀረት አንችልም በማለት መናገራቸው ይታወቃል። የፌደራል መንግስትና ህወሓት በፕሪቶሪያ ታሪካዊውን የግጭት ማቆም ስምምነት ከተፈራረሙ ከ3 ዓመታት በኋላ ስምምነቱን አደጋ ላይ የሚጥል አዲስ ውጥረት በአፋርና ትግራይ ድንበር ተቀስቅሷል። የአፋር ክልላዊ መንግስት የህወሓት ታጣቂዎች የግጭት ማቆም ስምምነቱን በግልጽ በመጣስ ዛሬ ምሽት ላይ ድንበር ተሻግረው በንጹሃን ላይ ጥቃት መፈጸማቸውን በግልጽ አስታውቋል። የአፋር ክልል መንግስት ምሽቱን ባወጣው መግለጫ እንዳስታወቀው የህወሓት ታጣቂዎች ከምሽቱ 1 ሰዓት ገደማ በክልሉ ዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል ወደ አፋር ግዛት ገብተዋል ብለዋል። ታጣቂዎቹ 6 መንደሮችን በኃይል በመቆጣጠር በአካባቢው አርብቶ አደሮች ላይ በከባድ መሳሪያ ተኩስ ከፍተዋል ብሏል። የአፋር ክልላዊ መንግስት በመግለጫው ህወሓት የፕሪቶሪያውን ስምምነት በግልጽ አፍርሷል ያለ ሲሆን ቡድኑ ከፈጸመው ጠባጫሪ ድርጊት በአስቸኳይ ካልተቆጠበ የክልሉ መንግስት የዜጎችን ደህንነትና ሉዓላዊ ድንበሩን ከውጫዊ ጥቃት የመከላከልና የማስጠበቅ ኃላፊነቱን እንደሚወጣ በጥብቅ አስጠንቅቋል። ይህ ዘገባ እስከ ተጠናከረበት ሰዓት ድረስ የትግራይ ጊዜያዊ አስተዳደር በአፋር ክልል መንግስት በቀረበው ውንጀላ ዙሪያ በይፋ የሰጠው ምላሽ የለም። ፊልድ ማርሻል ብርሃኑ ጁላ ከ2 ቀናት በፊት ህወሓት ከፕሪቶሪያ ስምምነት በኋላ የፈጸማቸው ትንኮሳዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው በማለት ጠንካራ ማስጠንቀቂያ ከሰጡ በኋላ መሆኑ የሁኔታውን አሳሳቢነት ጨምሯል። የፕሪቶሪያው ስምምነት የ2 ዓመቱን ደም አፋሳሽ ጦርነት ያስቆመ ሲሆን በቅርቡ የአውሮፓ ህብረትና አባል ሀገራት በፈራሚዎቹ መካከል ፖለቲካዊ ውይይት እንዲጀመር ጥሪ ያቀረቡ ቢሆንም የዛሬው ክስተት ግን ይህን የሰላም ተስፋ በድጋሜ ጥያቄ ውስጥ የሚከት ሆኗል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ኋላ ቀሩ ቡድን የፌደራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህም ትንኮሳ የሻዕቢያን አጀንዳ ለማስፈጸም እየተደረገ ነው በማለት ሌሊቱን በማህበራዊ ድረገጻቸው ባስተላለፉት መልእክት አሳውቀዋል። ጥቂት የትግራይ ኃይል አመራሮች በሻዕቢያ ትዕዛዝ ሰጪነት በፌደራል መንግስት ላይ ትንኮሳ የጀመሩ ሲሆን ይህንንም ትንኮሳ በፍጥነት እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። ከዚህ ጋር በተያያዘ አቶ ጌታቸው ረዳ ፍስሐ ማንጁስና ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት እንቅስቃሴ አሁኑኑ አቆሙ ሲሉ አስጠንቅቋል። አቶ ጌታቸው ኋላ ቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነትን ለመቀደድ ሁሉም አይነት ትንኮሳ ቢፈጽምም የፌደራል መንግስት የአጸፋ ምላሽ ከመስጠት ተቆጥቧል ብሏል። ይህ ቡድን የፌደራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህም ትንኮሳ የሻዕቢያን አጀንዳ ለማስፈጸም እየተደረገ ነው ሲሉ ገልጸዋል።
በአፋር ክልል በኩል በፌደራል መንግስት ላይ የተደረገው ትንኮሳ ጀነራል ፍስሐ ማንጁስና ጀነራል ዮሐንስ መዲድ ናቸው የሚመሩት፣ ማቆም ያለባቸው እነሱ ናቸው ሲሉ አሳስበዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት አቶ ጌታቸው በትግራይና በአፋር በኩል ያላችሁት የትግራይ ሰራዊትና የትግራይ የሰላም ኃይል የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ለትግራይ የሚያስብና እርባና ያለው ሰው 3ኛ ዓመት ያስቆጠረውን የፕሪቶሪያ ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጸዋል። ትናንት ማክሰኞ ከሰዓት በኋላ በትግራይ ኃይሎችና በአፋር ክልል አዋሳኝ በሚገኙት ራሳቸውን የትግራይ ሰላም ኃይል ታጣቂዎች ብለው በሚጠሩት መካከል ግጭት መቀስቀሱ በማህበራዊ ትስስር ገጾች በስፋት ሲሰራጭ ቆይተዋል። በግጭቱ ዙሪያ እስካሁን ይህ ዘገባ እስከተጠናከረበት ድረስ ፌዴራል መንግስትም ሆነ ህወሓት ጉዳዩን በማስመልከት ያሉት ነገር የለም። ጉዳዩን እየተከታተልኩ መረጃውን በፍጥነት ወደ እናንተ አደርሳለሁ። አዳዲስ መረጃዎች በፍጥነት እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ በሌላ መረጃ እስኪመለስ ድረስ ቸር እንቆይ።